የሞጣ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን በምስራቅ ጎጃም ዞን በሞጣ የሚገኝ ጥንታዊና ታሪካዊ ደብር ነው። ቤተክርስቲያኑ የተመሰረተው በ18ኛው መቶ ክፍለ ዘመን አጋማሽ አካባቢ በታዋቂው የጎጃሙ መሪ በደጃዝማች ልዑል ሰገድ አማካኝነት ነው። እንደ ታሪክ መዛግብቶች ከሆነ ቤተክርስቲያኑ የታነጸው በ1747 ዓመተ ምህረት አካባቢ እንደሆነም ይነገራል። ሞጣ ጊዮርጊስ ከሃይማኖታዊ አገልግሎቱ ባለፈ በኢትዮጵያ የሥነ ጥበብ ታሪክ ውስጥም ትልቅ ቦታን ይዞም ይገኛል። በተለይም በውስጡ የሚገኙት ጥንታዊና ውብ ስዕሎች የጎንደር ዘመን የስዕል ጥበብ ማሳያ ተደርገውም ይወሰዳሉ። ደብሩ ለረጅም ዘመናት ለቅኔ፣ ለዜማና ለሌሎች የቤተ ክርስቲያን ትምህርቶች ትልቅ ማዕከል ሆኖም አገልግሏል። ቤተ ክርስቲያኑም በወቅቱ የነበረውን የሕንፃ ጥበብ ጠብቆ የተሰራ ሲሆን እስካሁንም ድረስ የቱሪስት መስህብ ሆኖም እያገለገለም ይገኛል።